ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የአብርሽ ቤተሰቦች ብቅ ብቅ ብለዋል። ምን ዋጋ አለው? ምን ዋጋ አለው? እነሱ ብቅ ብቅ ቢሉ እሱ ከልቡ ካልተመለሰ ድንጋይ ላይ ውሃ ማፍሰስ ማለት ነው። እና ቡዜም ዛሬ እየመከረችው ነበረ። እንደውም ቡዜ ምንድን ነው ያላት? የሚያስቅ በልጅነት ያግብቼ ተቃጠልኩ ነው። ኧረ እባክህ በልጅነት አሁን ሄርሜላን ስታይ ልጅነት ተሰማህ? ሄርሜላ ስታይ አሁን ልጅነት በፊት እንዴት ልጅነት አልተሰማህም? አሁን ሄርሜላን ስታይ ልጅነት ተሰማህ? አልሙሂም ከዛ ዛሬ እንደዚህ የምታደርገው ለምንድን ነው ምናምን ስትለው አይ እኔ እሷ ምንም አላደረገች፣ እሷ እኮ ጨቅጫቃ ናት፣ እሷ እንደዚህ ናት እያለ በቃ ለመጣው ለሄደው ሩታ ነው፣ ለመጣው ለሄደው ሩታ ነው። ተሁሉ ያሳቀኝ ደግሞ ምንድነው በቃ ልጅን ፋርጌ ማሳደግ ነው የምፈልገው ይላል። ማን በደከመው ነው ልጅን የምታሳድገው? ሲጀመር ደግሞ አንተ አሁን በቃ ይቺ ተጓደኛ ሀይ እነዚህ ሶስት ጓደኞች እያሉ ሶስት ጓደኞች ሄርሜላ፣ አቤላ፣ ብሩክ ነው እያሉ መቼም ቢሆን ህይወት የለም እንኳን ለልጅ ለራስ አትሆንም። አይገርምህም? እና ዛሬ እህቱ ስታዋራው በቃ የሆነ ልዳማ ነገር ነው የተሰማው በማግባቱ ምን በማለቱ። ወንድ እኮ ማለት እናቴ በዛችሁ በአቅሙ እንትን ነው። አንተ ሩታ ምን ይሰማት ብለህ ነው? አሁን ማንኛውም ሴት ቀርቶ ወንድ ራሱ አንተና ሄርሜላ በምታደርጉት እናንተ ሶስት አራታችሁ በምታደርጉት ማንም ሩታ ላይ የሚፈርድ የለም። የፈለገ ቢሆን የሰው ወሬ እየሰማኝ ትላለህ ማለት ነው። የሰው ወሬ ከመስማትማ አይኗ እኮ እያየ ነው። ሰው የሚላትና አይኗ የሚያየው አንድ ሆነባት። ሰው የሚያየውና ሰው የሚነግራትና እሷ አይኗ የሚያየው አንድ ሆነባት። አንተ ዝም ብለሽ መኔኝ ነው የምትላት። የሚታመነው እኮ አይኗ ሳያይ ሰው የሚላት ሲሆን ነው። በቃ የሰው ወሬ አትስሚ እኔን መኔኝ የምትላት አንተ እሷ በሚዲያ የማይታይ ነገር ሲሆን ነው። አንተ እኮ ሁሉን ነገር በሚዲያ እያሳየህ እንግዲህ ማንኛውን ትመን? ጆሮዋም እየሰማ ነው፣ አይኗም እያየ ነው። እና አንተ ወይ ከሄርሜላ ትሆን ወይ ከሷ ትሆን። እንደውም መሆን ያለብህ አንተ በእርግዝናዋ እንደዛ ስትገፋት በእርግዝናሽ ጊዜ በጣም ገፍቼሻለሁ፣ በጣም አስቀይሜሻለሁኝና ከአሁን በኋላ ከማንም ሰው ጋር እንትን ቅርርቦሽ የለኝም፣ በቃ አንቺንና አንቺን ብቻ ነው ልጄን ብቻ ነው ፈልገው ብለህ እንደገና ይቅር ብለህ እንደመታረቅ ማለት ነው። እንደዛ ነበር ማድረግ ያለብህ። ግን አሁን ምንድነው የምትለው? ልጄን አላሳየኝ አለች። ልጄ ምን አለ ሀቅ አለ ይላል። ልጅን እኮ የከለከለ የለም። ግን እሷ ምንድነው እሷ አሁን ከወለደች በኋላ እንደዛ መኪናም ስታመጣላት እየሄድክ ልጅህን ስታይ የምትስቀው የምትጫወተው ቢያንስ ልጅ ከተወለደ በኋላ ልጃችን አንድ ያደርገናል፣ እሱም ደግሞ ከዛ ድርጊቱ ይቆጠባል ብላ አስባ ነበር። እንደኔ ማለት ነው። እንደዛ አስባ ነበር። ላኪን አንተ እሷ ዘንድ ስትስቅ ስታጃጅላት ትቆይና ማታ ደግሞ ሄደህ እዛችኛቱ ዘንድ ስትል ተሰማት። ገብቶሃል? እሷ ወይ በቃ እያጃጃለኝ ነው በቃ ለልጁ ብሎ ነው እንጂ ለኔ ብሎ አይደለም የሚለው ነገር ተሰማት እሷን ማለት ነው። እና እሷም አይፈረድባትም እያልኩ ነው። አሁን እኔ በበኩሌ እሷ አይፈረድባትም። አሁን አንተ ነህ የሚፈረድብህ። ምክንያቱም አንተ አሁን አንድ አቋም የለህም። አንድ አቋም አረ እኔ ሩታ እየጨቀጨቀች ጨቅጫቃ ናት በቃ እያዋረደች ከጓደኞቼ ፊት ልጄን እንደዛ አልፈልጋት የምትል ከሆነ በአንድ ፊቱ የሩታን ነገር ጭርስ አድርገው ወደ ሄርሜላ መሄድ አለብህ። ወይ ደግሞ አይ እኔ ምንም ቢሆን ለልጄ ሲባል ለልጄ ስል ብዙ ነገር አሳልፋለሁ፣ ብዙ ነገር ተከዛለሁኝ፣ ሩታና ልጄን ብቻ ነው ፈልገው፣ ሌላ ሰው ጋር ምንም ግንኙነት አልፈልግም፣ ከህይወቴ ሄርሜላን አስወጣታለሁ ብለህ የምትወስን ከሆነ ወደ ልጅህ ዘንድ ያኔ ሩታ ዘንድ መሆን ነው እንጂ አይ ሩታን እፈልጋታለሁ፣ ልጄን እፈልጋለሁ፣ ይችኛቱን ደግሞ በጓደኝነት እፈልጋለሁ የሚባል ነገር በአሁኑ ሰዓት አይሰራም። የማንም ልብ አይችልም እንደዛ። ማንኛውም ሰው አይፈልግም። አሁን እሷ ሩታ አሁን የፈለገ ይሁን በቃ ይቅር ብላ አንተ ዘንድ ብትመጣ ያቺ ልጅ እየመጣች በጎን ትኮነኩናታለህ። አቤልም ከቤት አይወጣም፣ ከጎንህ አይጠፋም። ሄርሜላም ከጎንህ ከቤት አትጠፋም። ጠይብ የሆነ ነገር አድርገው ቢያስቀይሟት የዛ ጊዜ ስትቆጣ አይ ልጅ ልማዷ ነው ብለህ ደግሞ የሆነ እንትን ልትፈጥር ነው አይደል? መጀመሪያ አንተ ውስጥህን ማጥራት አለብህ። መጀመሪያ ውስጥህን አሳምን።
ከዛ ደግሞ በቃ ለሩታና ለአንተ ለልጆች የማይሆን ሰው ካለ አረቃቸው። በምትገናኙበት ሰዓት ትገናኛላችሁ። ከዛ ውስጥ ምን አለካለካችሁ? ሄርሜላን ብትሆን ቦታዋን ትያዝ፣ ወይ ጠቅልል ያዛት፣ ወይ ቦታዋን አስይዛት። አቤልም ቢሆን እንደዛው እንጂ ሩታ አሁን ልጇን ይዛ መጣች። አቤል እዛ ቂጥቂጧን እየተከተለ የሆነ ስትስቁ ህጅ ታነቃለሁ የሚል ከሆነ እናንተና ሩታ ሰላም ስትፈጥሩ ሄርሜላ እሞታለሁ የምትል ከሆነ ይሄ ምን እርቅ ሆነ? እርቅ እኮ አይሆንም። ሩታ ብትመጣ የሚያው ነው። እና ዛሬ ደግሞ ጋሽዬ ሩታ ዘንድ ሄዶ ነበረ። ሩታን እየጠየቃት ነበረ። ግን መጀመሪያ ልጁን ማሳመን ነበረበት። አሁን ነገሩ ከሩታ ምን እንደምትፈልግ የሩታን አስተያየት ተቀብሎ ነው ልጁ ዘንድ መሄድ ያለበት አይደል? አዎ እንደዛ ነው መሆን ያለበት። መጀመሪያ ሩታ ምንድነው የምትፈልጊው ይላታል። እሷ እንደዚህ ብላ የሆነ ነገር ሳስቀምጥለት በቃ ሄርሜላ ጋር እንደዚህ ያለ ግንኙነት አለ፣ ጓደኞቹ እንደዚህ እያደረጉ ነው ብላ ለጋሽዬ ትንገረው። ጋሽዬ ደግሞ ሄዶ ለአብርሃም ይንገረው። አብርሃም ሩታ እንደዚህ ካረገ እመለሳለሁ ብላለች ብሎ የሆነ ነገር ይዞ አብርሽ ዘንድ ይሄዳል። ከዛ አብርሽ ደግሞ የሚቀበል ከሆነ ይቀበላል፣ የማይቀበል ከሆነ ደግሞ ይተዋል ማለት ነው። ግን አሁን ይችን አጋጣሚ ሩታ ትጠቀም። የበፊቱ አልፏታል። በፊት ጋሽዬ ሲለምናት ያ አልፏል፣ خلاص አልፏል። ግን ለአሁኑ ጋሽዬ በአንተ ምክንያት በቃ እነዚህን ይሆናል አይደል? ገደብ ታስቀምጥ። በቃ እንደዚህ የሚያደርግ ከሆነ ምንም ችግር የለውም፣ ገብቼ ልጄን አሳድጋለሁ ትላለች። አይ እንደዚህ ይሄን የማይታው ከሆነ ይሄን የማያስተካክል ከሆነ አይ እኔ አልፈልግም ብላ ይሁን አንድ አቋም ይዛ ለጋሽዬ መናገር አለባት። ይሄ ነው እንግዲህ ጥሩ አጋጣሚ ይሄ ነው። አሁን ከጋሽዬ እጅ ማምረጥ የለባትም ሩታም ሆነ እሱ ማለት ነው። እና አይ እሱም ደግሞ አይ እኔ እየተጨቃጨቀ ካሁን በኋላ እንደዚህ ነው ከጓደኞች አልለይም ከሄርሜላ አልለይም የሚል ከሆነ ደግሞ አይ ሶስት መሀል እንደዛ አይኮንም ብሎ ጋሽዬ የሚመልሰውን ይመልሳል። አልሙሂም ሩታ ጋሽዬን አሁን መጠቀም አለባት ማለት ነው። የሆነ መፍትሄ ያምጣላት፣ ወይ ያፋታታል ወይ ያስታርቃታል። خلاص አሁን ሩታ ጋሽዬን አንድ አቋም አስይዛ ትላከው። ይሄን የሚያስተካክል ከሆነ እገባለሁ፣ የማያስተካክል ከሆነ ደግሞ አልገባም ብላ መናገር፣ ወይ ደግሞ አይ እኔ እሱ ካሁን በኋላ አልፈልግም ያፋቱኝ ብላ የምታፋታተው ይሻላታል እንጂ ግን እያለች ነገሮችን እያጠማዘዘ ስሟን እንትን በትርፍ ነውና አሁን ጋሽዬ ሩታ የሆነ ነገር ማድረግ አለባት ካሁን በኋላ ማለት ነው። ማንም እየመጣም እንዳይደነፋባት። የምትፋታም ከሆነ ትፋታ፣ የማትፋታም ደግሞ የምታረቅ። እኔ እንደኔ አይ በጭራሽ እንደው አብርሃምና ሩትና አብርሽ ታርቀው አይቀመጡም። ምክንያቱም አቤል እዛ ጣገቡ እያለ ሄርሜላ ጣገቡ፣ በተለይ ሄርሜላ ትሄዳለች ማለሽ በቃ ሂዳ ወጣሁ ብላ ትወጣለች፣ ችግር የለውም። ግን አቤል እዛ ውስጥ እያለ ነገር ስለሚያቀብላት ለሷ ከሄርሜላ እያመጣ ለሩታ ከሩታ እየወሰደ ለሄርሜላ ስለሚሰጣት አቤል መሀከላቸው እያለ ምንም አይስማሙ። እነዚህ ልጅ መጀመሪያ አብርሽ ውስጥ ማጥራት አለበት፣ ውስጥ ማሳመን አለበት። ከዛ ደግሞ የሚሆነውን ሰው የማይሆነውን ሰው ማወቅ አለበት። ከፈለገ ልጁን ከፈለገ ጓደኞችን አንድ አቋም ይዞ እንደዚህ ማለት ይሻላል። ወይ አስጠላ። ዛሬስ በጣም ተንዘላዘሉ። ሩታ ራሱ በቃ የሆነ አቋም ተያዝ። በቃ አልፈልግም እንደዛ ትበል። ወይ ደግሞ አይ ይሄን የሚያስተካክል ከሆነ እገባለሁ ትበል። አይ የኛ ነገር አልቋል እያለች የመጣው የሚሄደውን በቃ እንትን ይላል ማለት ነው። እና እኔ እንዳሁኑ በቃ ጋሽዬን የሆነ አንድ ነገር አስይጅና አላችሁ አብርሽ ለዘንድ ማለት ነው። አብርሽ ደግሞ አንድ አቋሙን ይዞ መልሶ ጋሽዬን ይልከዋል ማለት ነው። አሁን ይሄ ጥሩ አጋጣሚ ነው ጋሽዬ መሀላቸው መግባቱ፣ በተለይ ሩታን ማገኘቱ በአሁኑ ሰዓት ሩታን ማገኘቱ በጣም ጥሩ አጋጣሚ ነው። ሩታ ልብ ካላት አሁን መጠቀም አለባት ማለት ነው። እነዛ ጋር ሰጣ ገባ ከማለት በቃ አለ አይደለ ነገሮችን ትትዋርጋ ይሆናል። ለትንሽ ጊዜ ብታየው ራሱ ቆንጆ ነው። ያኔ በሷ እንዳይፈረድባት ማለት ነው። ለማንኛውም ቪዲዮ አበዛሁባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።